ይሄ የምን ፖዚሽን ነው? የፍቅር ፖዚሽን ጀመሩ እንዴ ጋይስ? ዛሬ በአርሰናል ልምምድ ሜዳ ላይ በጣም ዓለምን ያነጋገረ የትሬኒንግ ስነ ስርዓት እንግዲህ ተመልክተናል። እንደምትመለከቷቸው ተጫዋቾቹ ተቃቅፈው ኳሷን መሃል ላይ አድርጓት፣ ሌላም ደግሞ አለ፣ ይሄም አለ። የስኪቢቶ ይሁን የምን እንትን ይሁን ብቻ አንድ ላይ ይዘውት እንደዚህ የምንድን ነው የሚያስረዳኛል? የምን እንደሆነ ግራ ገባኝ እኮ ጋይስ። ይሄ የእውቀት ይመስለኛል። ዋንጫ እንዴት ማንሳት እንዳለባቸው፣ ቻምፒየንስ ሊግ እንዴት ማንሳት እንዳለባቸው አርቴታ ካጻፋቸው በኋላ እስኪቢቶ ላይ ያለችው ቀለም ማለት ነው ቀለሟ እንድትጋባባቸው ይመስለኛል እኔ ሳስበው። ለማንኛውም አርሰናል በዛሬው ልምምዱ እንግዲህ እነኚህ ገራሚ የሆኑ የትሬኒንግ ስታይሎችን እየሞከሩ ነበረ። ነገ ከስፖርቲንግ ጋር ለሚደረገው ጨዋታ ማለት ነው። እስቲ ነገ በስፖርቲንጉ ጨዋታ ምን ሊከሰት ይችላል? የእናንተን ግምት ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው እንግዲህ አቋም አሰራሩን ይሰራል። የቋጠሮ ምሽት እንደሚሆንም ተስፋ አድርጋለሁ። ይመቻች። ይሄ አዲስ የመጣው ትሬንድ ነው። ካለመፖሰት መፖሰት ምናምን የሚሉት ማለት ትሬኒንግ ካለማድረግ ማድረግ ነው። ምንድን ነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮመንት ፈልጉት ነው? ይሄ ጻፉልኝ፣ ኮመንት ላይ አስቀምጡልኝ። እሺ ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል፣ ሳትነጋገሩ መግባባ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብርኤል ነበረ፣ ትሮሳርድ ነበር፣ ገብቷችኋል። ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ። ክለባችን ፊት ነው፣ ገብቷችኋል። እኔ ጋብርኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘውቱ ነበር። ሳካና ቲምበር ግን የሉም፣ ገብቷችኋል። ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማቸውም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷችኋል። ዳውመን የለም እንዳለም ሁሉንም የምንጠቀመው ገብቷችኋል። ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድን ነው ይሄን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ ያላቀ የመድፈኞቹ ተጫዋቾች ለነገው የአውሮፓ ሻምፒዮንስ ሊግ ጨዋታ እጅግ በጣም አስገራሚና እንግዳ ልምምድ ሲሰሩ ውለዋል። በዛሬው የአርሰናል ልምምድ ላይ ተጫዋቾቹ በጭንቅላታቸው መሃል ኳስ ደግፈው በጋራ ሲንቀሳቀሱ ታይተዋል። ከዛም በላይ ደግሞ በርካታ የመጻፊያ ስክሪፕቶችን በጣቶቻቸው ደግፈው በመያዝ ኳስ እየገፉ እንዲሄዱ ተደርጓል። ይህ የተደረገው ተጫዋቾች በአንድ ጊዜ ሁለት ስራዎችን እንዲከውኑ ለማሰልጠን ነው ተብሏል። አርሰናል ነገ ከስፖርቲንግ ሊዝበን ጋር ለሚያደርገው ጨዋታ ይህ አዲስ የልምምድ ዘዴ የሚጠቅመው ይመስላችኋል? ጀማው ዛሬ ማለት ነው የቡድናችን ተጫዋቾች ልምምድ ሲሰሩ ለየት ያለ ልምምድ ነው እየሰሩ ያሉት። ምንድነው ተመልከቱ፣ አያችኋቸው? በግሩፕ ምንድነው ያዙት? ፔን ነው እስክሪብቶ ምናምን ነው ከጣጥመው ነው ያዙት። አልገባኝም። በቃ እሱን ይዘው መንቀሳቀስ ነው። ከስር የሆነ ኳስ እንደዚህ ልክ ነገር ምናምን ነገር ያደርጋሉ። ከዛው የሱ ገርሞኝ ደግሞ ስቀጣዩን ሳይው ተመልከቱ፣ ኳስ በጭንቅላት እንዲይዘው ዛሬ የቪዲዮሽ መነጋገሪያ ማለት ነው። የኛ ክለብ ይሄ ልምምድ ነው። ምን አይነት ልምምድ ነው ይሄ? አሃ ገብታችሁ ጎል ላይ ኳስ አትመቱም ማለት ነው። ነው ቴድሮስ እንዲህ ነው። ምን ያልገባኝም ማንዬ በእውነት ጾም ጸሎት እኛ እናድርግ ነው፣ ልምምዱን እኛ እንስራው ነው፣ እናንተ አሰሩም ነው። ምን እንዴት ነው ነገሩ? ወይስ በእኛ ጸሎት እናንተ ገነት ልገባ አማራችሁ? ለማንኛውም ደግሞ የዛሬ ልምምዳችን እጅግ አዝናኝ ነበረ። ገብታችሁ ሰርች አድርጋችሁት የምሬ ነው የምላችሁ። እንዴ ምን ተጀመረ? እመቤቴ ምን ተጀመረ? እኔ እኮ እዚህ ሀገር ያለው ደጋፊ ብቻ አይደለም እየሳተ እየጨለለ ያለው፣ ጭራሽ ቡድናቸው ውስጥም ተዛምቷል። ይሄ የመጨለለ መንፈስ እየሳቱ ነው፣ እመቤቴን እየሳቱ ነው። እንያዛቸው። በዚያ አካሄድ አይሆንም እንዴ። በሁለት ሳምንት ከሁለት ዋንጫ ተረድጌ የተባረርኩ ተብሎ ትሬኒንግ በጭንቅላት ተጀመረ። እንዴት ያይዘ ምንድነው? ሻውን እንደወራ በኪዳነ በተለይ ማያመጡ ጉድ የለም። እመቤቴ እስቲ በማርያም ይሁንና ፍረዱኝ። እንደው በእግራችሁ አሉን ሲላችሁ በጭንቅላታችሁ እንዲገባችሁ ጀመራችሁ። የትም ተደርጎ አይታወቅም። እስቲ እንየው ቪዲዮ በማርያም እኔ በኩል እንደዚህ ስመቤቴ changes from the side was beaten by Man City, but of course
during that game, Gabriel was injured. He was pointing at his knee. I'm not sure how big that concern was. The really good news is that he is out there today. I'm sure that will bring hope to a lot of Arsenal fans. It feels like everyone is holding their breath slightly, so to have him out there training today is a massive boost. The other great news for Arsenal fans, Declan Rice is out. አዲሱ የሚኬል አርቴታ የልምምድ መንገድና የአርሰናል ተጫዋቾች የተገበሩበት መንገድ በርካቶችን በእሳት እያነጋገረ ይገኛል። ነገ በአውሮፓ ቻምፒየንስ ሊግ ስፖርቲንግ ሊዝበንን ከሚገጥሙበት ጨዋታ በፊት በምትመለከት መልኩ የአርሰናል ተጫዋቾች ስክሪፕቶችን በጣቶቻቸው በመያዝ ባንድ ላይ ሲጓዙ ታይተው ነበረ። ከዚህ በተጨማሪም እንግዲህ በግሩፕ ሆነው በድጋሚ ኳሶችን በግንባሮቻቸው መሃል አድርገው ልምምዶችን ሲሰሩ ነበረ ማለት ነው። ታዲያ ይህንንም ሚኬል አርቴታ ለተጫዋቾቹ እንዲሰለጥኑ ያደረገበት ምክንያት እንደ ቡድን ያላቸው ህብረት እንዲሁም ደግሞ ትኩረትና የመናበብ መጠን እንዲሁም ደግሞ በአንድ አጋጣሚ ከአንድ በላይ የሆኑ ነገሮች ላይ ያላቸው ፎከስ እና ጥራት ከፍ እንዲል ነው በሚል ነው እንግዲህ እየተነገረ የሚገኘው። ለማንኛውም ብዙ ሰው አሁን 8 ውስጥ ዩናይትድ የሌለ ነው ይመስላችኋል? 8 ውስጥ አለኩ። እኛ ስንወድቅ ብቻ ከሻምፒየንስ ሊግ ቶርናመንት ሊወጣ በቋጠሮ እኮ አለ፣ በመንፈስ አለ። እኔ በቋጠሮ አላምንም ብዬ ነበረ። ሳውዛምፕተን ሻምፒየንሺፕ ላይ እንኳን ቀጣይ ዓመት እኮ አይመጣም እኮ ፕሪሚየር ሊግ ሻምፒየንሺፕ እንኳን 10 ነው 9 ያለ ቲም አርሰናልን ሲያሸንፈው ቋጠሮ የሚባልና ይሄ ባዕድ የሆነ ቋጠሮ ኖርማል ቋጠሮ ሲሆን ይሄ ባዕድ የጥንቆላ ቋጠሮ እንዳለ እኔ ገብቶኛል። በቃ እስቲ ዩናይትድ ደጋፊ ለምን አተውንም? እስቲ እዛ ያለ ሮኒ አርሰናል ዋንጫ እንዲበላ ፈልጋለሁ ይላል። አሰልጣኙን ወዳለው ሮናልዶም እንድንበላ ይፈልጋል። የዩናይትድ እዛ ያለ ደጋፊ አርሰናል ችግራችን አይደላችሁም ይለፍላችሁ ይላል። እንግሊዝን እስከወከልን ድረስ እዚ ያለው የምትደግፈው ዩናይትድ ሌላ ነው እንዴ? የራስህን የጠንቋይ ጀማ አቋቁመህ እኛ ላይ ተቋጥራለህ። እስቲ ነዳይ ሰልፍ ምናምን ተሰለፍ መኪና ለነገሩ ችጋራም የሰው ህይወት ላይ ስትቋጥር አላለፈን። እስቲ ቶፕ 4 ልገቡ ነው ወይ ድግስ አዘጋጅተህ ደንስ እንጫወትበት። አሁን ድዳ ማስጣት አንፈልግም። 4 ቶርናመንት የምንጫወተውን በሳምንት ውስጥ ዱቄት አድርገን ይሄው አሁን ቁጭ ብለን እንላለን አይደል? በሳምንት አንድ ፕሪሚየር ሊግ እያደረግን መቀመጥ አንፈልግም። በህግ አምላክ ተወን። አንተ የተረገም ለአንዳንድ የአርሰናል ደጋፊዎች ጥያቄ አለኝ። ከስፖርቲንግ ጋር ከምታደርጉት የቻምፒየንስ ሊግ ኳርተር ፋይናል ጨዋታ በፊት ግልጽ እንድታርጉልኝ የምፈልገው ነገር አለ። ቻምፒየንስ ሊግ ዋንጫ ለእናንተ ምንድን ነው? ይሄም ጆግ ነው? ቆርቆሮ ነው? በልታችሁ ስለማታውቁት ያላዩት ሀገር አይናፍቅም ነው? እስኪ ነገሩ ምንድን ነው? ወይስ ፎከስ ማድረግ ትፈልጋላችሁ ፕሪሚየር ሊግ ላይ? ይሄንን አትፈልጉትም? ምክንያቱም ከመጫወታችሁ በፊት የምታወሩትና ልክ ተጫውታችሁ ስትሸነፉ ወይም ስታሸንፉ ያለው አስተያየታችሁ ኮምፕሊትሊ ዲፈረንት ነው። ስትሸነፉ ቆርቆሮ ነው፣ ጆግ ነው፣ ሃይላንድ ነው፣ ምናምን ድስት ነው ምናምን ነገር። ካሸነፋችሁ ደግሞ 4-3 ዋንጫ 2 ዋንጫ ልንበላ ነው እያላችሁ ስለሆነ ቻምፒየንስ ሊግ ለእናንተ ምንድን ነው? ግልጽ እንዲሆን ለሚፈልግ ብዙ ሰው አለ። ምክንያቱም እኛ ግራ ገብቶናል። ኤፍ ኤ ካፕ ስትሸነፉ ጆግ አላችሁት፣ ቆርቆሮ አላችሁት። በጣም ተገርመናል። ካራቦ ካፕ ስትሸነፉ ጆግ ነው፣ ቆርቆሮ ነው። ይሄኛው ምንድን ነው? ይሄ ጣራ ነው? ግልጽ አድርጉልኝ። ያው እናያለን ጨዋታው ነገ ምሽት ጀማው 4 ሰዓት ሲል ክለባችን አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግን ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በኤሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። ጀማ አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሷሉ። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት። እሱም ሂንካፔ፣ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጭ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ትጠብቃላችሁ? ሀሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናል።